በቅድሚያ እዚህ ስለደረስን እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት እፈልጋለሁ። ፖሊስ ውስጥ መዋል ማደር አይደለም፣ ለደቂቃዎች መገኘት ያለውን ስሜት ከፖሊስ ውጭ ያለ ሰው ነው የሚያውቀው። እናንተ እጃችሁ ላይ ያለ ጉዳይ ስለሆነ በደንብ አይታወቃችሁ ይሆናል። ለኛ ግን ትልቅ እድል ትልቅ ክብር ነውና የዛሬውን ፕሮግራም ጨምሮ ከፖሊስ ጋር ካሉኝ ዝምድናዎች በሙሉ የምወደውና ቅድሚያ የምሰጠው ዝምድና ከፖሊስ ጋር ያለኝን ዝምድና ነው። ይሄ ባላችሁበትም በሌላችሁበትም የምሰጠው ምስክርነት ነው። ለኔ የዛሬው ፕሮግራም ትርጉሙ በጣም ትልቅ ነው። በፖሊስ ውስጥ በኢትዮጵያ ደረጃ ፖሊስና ኢትዮጵያን አስተሳስረን ካየንም አዲስ ምዕራፍ ነው። ላለፉት 7 ዓመታት ፖሊስ እንደ ተቋም እየተሰራ በአዲስ ትራንስፎርማቲቭ ጆርኒ ውስጥ እንዲገኝ ለማድረግ የሚያስችሉ ትልልቅ ፍጻሜዎች የታዩባቸው ዓመታት ናቸው። የሚጀምረው ከሀሳብ ነው። ፖሊስን የምንረዳበት፣ ፖሊስን የምንገነዘብበት፣ ኢትዮጵያና ፖሊስን የምናስተሳስርበት መንገድ የተለየ እንዲሆን ከማድረግ የጀመረ ጉዞ ነው። ይሄ ጉዞ ኢትዮጵያ ላለፉት ዘመናት ያላሳካቻቸውን የቤት ስራዎች ለማሳካት ከመቼውም ጊዜ በላይ ከሀቅ ጋር በድፍረት መጋፈጥ የጀመረችበት ጊዜ ነው። ከነዚህ 2 ትልልቅ ጉዳዮች አንዱ የሀገረ መንግስት ግንባታ ጉዳይ ነው። ሌላኛው የሀገረ ብሔር ግንባታ ጉዳይ ነው። ለሀገረ መንግስት ግንባታ ጉዳይ ፖሊስና መሰል ተቋማትን ነፃ ገለልተኛና ዘመን ተሻጋሪ አድርጎ የመገንባት ጉዳይ ለኢትዮጵያና ለኢትዮጵያውያን በሙሉ ሀገርን በጽኑ መሰረት ላይ የማንበር ጥያቄ ለዘመናትም ያላሳካናቸው የቤት ስራዎች የነበሩ ናቸው። ፖሊስ ውስጥ የምናካሂደው ለውጥና እንቅስቃሴ ሌሎች የጸጥታ ተቋማትን የህግ አስከባሪ ተቋማትን ጨምሮ እንደ አንድ ፕሮጀክት ፕሮግራም ስኬት ተደርጎ የሚወሰድ አይደለም። እንድምታው በጣም ረዥም ዘመን ተሻጋሪ ነው። ፖሊስ ውስጥ የምናካሂደው የአሰራር፣ የአስተሳሰብ፣ የአደረጃጀት ለውጦች በሙሉ ትርጉማቸው ከጀመርነው የሀገረ መንግስት ግንባታ ጋር ቀጥተኛ ትስስርና ዝምድና ያላቸው ናቸው። የዛሬ ፕሮግራማችን የ3ኛ ዲግሪ ፕሮግራም ማብሰሪያ ተደርጎ ቀለል ብሎ የሚነገር ቢሆንም ይህንን ትልቅ አገራዊ ጉዞ ለመሸከም ቁልፉ የሰው ኃይል መሆኑን መልሶ ያደረ ብዙ ክቡር ኮሚሽነር ጀነራል ሲያነሱ የመጀመሪያ ያሏቸውን ጉዳዮች ታሊ ብታረጉ ያልጠቀሷቸውን ጨምሮ ያለፉት 7 ዓመታት በጣም ብዙ የመጀመሪያዎችን ማስመዝገብ የቻለ ተቋም ነው። ከመጀመሪያዎቹ አንዱ ደግሞ ፖሊስ በምን እሳቤ ነው መመራው ብሎ የራሱ የሆነ ዶክትሪን አዘጋጅቶ ወደ ስራ የገባበት፣ በዶክትሪኑ ውስጥ ደግሞ የሰው ሀብት ልማት ትልቁን ስፍራ ሊይዝ የሚገባ መሆኑን አስምሮ ይሄንን ከዳር በማድረስ ረገድ ክቡር ኮሚሽነር ጀነራል የተጀመረውን ማስቀጠል ብቻ ሳይሆን አልቆ በመስራትም ጭምር እየሰጡ ያለው አመራር በጣም ትልቅ ነውና እኔም ይሄንን ኢንዶርስ ማድረግ ፈልጋለሁ። እጅግ አድርጌም አመሰግናለሁ። አዲሱን ማንነት በተግባር በፖሊስ ውስጥ አይተናል። አዲሱ ማንነታችን ከተቋም ግንባታ አንጻር የተጀመረውን መቀጠል ብቻ ሳይሆን አልቆ መቀጠል። ዛሬ ፖሊስ አሉ የተባሉ ዘመናዊ ቴክኖሎጂዎችን በመታጠቅ ረገድ ቀዳሚ ተቋም መሆን ጀምሯል።
ኢትዮጵያ ከምትፈልገው አንጻር ብዙ መስራት ይኖርብናል። ነገር ግን በብዙ ነገር ከቀዳሚዎቹ ተርታ መሰለፍ ጀምሯል። ከአፍሪካ ብቻ አይደለም ዓለም አደባባይ ላይም መቆም ችሏል የኢትዮጵያ ፖሊስ። ይሄ ስለተመራ የመጣ ውጤት ነው። የሰው ኃይሉ በስነ ምግባሩ በተግባሩ በእርግጥም ህዝብን ያከበረ በሰብአዊነት የሚያገለግል በጀግንነት የሚጠብቅ ተቋም እንዲሆን ጠንካራ መሰረት መጣል ተችሏል። የዛሬው ፕሮግራም ፖሊስ እና ፖሊሳዊነት አማራጭ ሳይሆን ተመራጭ እንዲሆን ተደርጎ እየተሰራ ያለውን ሪፎርም ወደ አንድ የላቀ ከፍታ የሚያሸጋግር እንጂ እንደ ሌሎች ከፍተኛ ትምህርት ተቋማት የሆነ አዲስ ፕሮግራም የማስጀመር ጉዳይ ብቻ አይደለም ማለት ነው። ጊዜው ዘመኑ እውቀት መር የሆነ አመራር ማረጋገጥ የምርጫ ጉዳይ ሳይሆን የህልውና ጉዳይ የሆነበት ወቅት ነውና ጊዜውን የዋጀ አመራር ደግሞ ያረጋገጡ መሄድ መቻል ተቋሙ ላይ እየተሰራ ያለውን ስራ ቀጣይነት የማረጋገጥ ስለሆነ የዩኒቨርሲቲው ማኔጅመንት እና አመራር በሙሉ የፌዴራል ፖሊስ ኮሚሽን አመራሮች ለዚህ ጉዳይ ክቡር ኮሚሽነራችንን ጨምሮ በቅርበት እየሰጣችሁ ላለው አመራር በቦርድና በራሴ ስም ያለኝን ላቅ ያለ አክብሮትና ምስጋና መግለጽ እወዳለሁ። ቅድም እንደጠቀስኩትም ሌላ ትልቅ አዲስ ምዕራፍ ነው። በጣም ብዙ የመጀመሪያ የተባሉ ስኬቶቻችን ወደሚቀጥለው ምዕራፍ እንዲሻገር ደግሞ ሁላችንም ባለድርሻ አካላት ቦርዱን ጨምሮ የየራሳችንን የማይተካ ሚና አጠናክረን መቀጠል ከቻልን ፖሊስ በኢትዮጵያ ወርድና ቁመት ልክ መሰራት ጀምሯል። ይበልጥ ተጠናክሮ እንዲቀጥል ደግሞ የእያንዳንዳችን ሚና ስለሆነ እስካሁን አበርክቶ ለነበራችሁ በዚህ ውስጥ የቅርብ ሙያዊ ድጋፍ ለሰጣችሁ አይ ቲንክ ኢትዮጵያን መውደድ በተግባር ምን ማለት እንደሆነ እኔም የክቡር ኮሚሽነርን ሀሳብ እጋራለሁ። እንደ ፕሮፌሰር አለማየሁ አይነት ሰዎች ኢትዮጵያን መውደድ አደባባይ መዋል እንዳይደለ ግልጽ መልእክት የሚያስተላልፍ ነው። ኢትዮጵያን መውደድ ኢትዮጵያን ማፍቀር በተግባር ጠጋ ብሎ ተቋማት የጎደላቸውን መሙላት እንደሆነም ጭምር የሚያሳይ ተምሳሌትነት ያለው ሙያ ነው። እርሶና መሰሎቹ በደንብ ተቋማትን ጠጋ ብለው እንዲያግዙ ሌሎችንም እንደሚስቡ ተስፋ አደርጋለሁ። ለዚህ አበርክቶ ግን በቦርዱና በራሴ ስም ያለኝን ላቅ ያለ አክብሮት እኔም መግለጽ ፈልጋለሁ። ሌሎቻችሁም በስም ያልጠራናችሁ ምናልባትም መረጃችሁን ያላገኘን ሰዎች በእርግጠኝነት የቡድን ስራ ውጤት ነው። እንደዚህ አይነት ትልልቅ ጉዳዮች በተናጠልና በጥቂቶች ጥረት ብቻ እውን የሚሆን አይደለም። ለነበራችሁ አበርክቶ በቦርዱና በራሴ ስም እጅግ አድርጌ ማመስገን እፈልጋለሁ። ቦርዱ ከመቼውም ጊዜ በላይ ይሄ ተቋም ሴንተር ኦፍ ኤክሰለንስ ሆኖ በፖሊስ ውስጥ የተጀመረው ሪፎርም በምርምር በእውቀት በደንብ ታግዞ እንዲሄድና ስር እንዲሰድ በማድረግ ረገድ የዩኒቨርሲቲው ሚና የማይተካ ነው። ክቡር ዶክተር ታምራት ኦፊሻሊ በዚህ መንገድ ተገናኝተናል። መልካም የስራ ጊዜ እንዲሆንልዎት እመኛለሁ። እንኳን ደህና መጡ ማለትም ፈልጋለሁ። ቤቶ ቢሆንም ወደዚህ ኃላፊነት እንኳን በደህና መጡ ማለት እፈልጋለሁ። ቦርዱ ዩኒቨርሲቲያችን ለፖሊስ እድገት፣ ለውጥ፣ ስኬት ለሚያበረክተው አስተዋጽኦ በሙሉ ቦርዱ ከጎናችሁ መሆኑን በድጋሚ እያረጋገጥኩኝ ፕሮግራሙ በይፋ መከፈቱን አበስራለሁ። እጅግ አድርጌ አመሰግናለሁ።